ለጋዜጠኝነት መፈጠር ወይስ መሰራት? አንተ ለጋዜጠኝነት ተፈጠርክ ወይስ ተሰራ? ከባድ ጥያቄ ነው መፈጠርና መሰራት የሚለው። ግን ጋዜጠኝነት በትምህርት ሊመጣ የሚችል ሁለተኛም ደግሞ ተሰጥኦንም የሚጠይቅ ሁለቱም አብሮ የተሳኩ ቢሆኑ ቢያዙ የተዋጣ ይሆናል ብዬ ነው የኔ እምነት። ዋናው የትኛው ነው? ዋናው ትምህርቱ ነው። እንግዲህ የምልህ እንደዚህ አይነት ነገሮች በዓለም ላይም ቢሆን እነዚህ ነገሮች አከራካሪዎች ናቸው። በሁለት ይከፈላሉ። አንዳንዱ መሰረታዊ ትምህርቱ ነው፣ ታለንቱ በኋላ የሚመጣ ነው የሚሉ አሉ። ሌሎቹ ደግሞ ታለንትን የማያስቀድሙና ከዛ በኋላ ጋዜጠኝነቱ እንደ ስኪል ክህሎት ሆኖ ሊከተል የሚችል ነው። ግን በአጠቃላይ ግን ሊያግባባ የሚችለው የመጀመሪያው ቅድሚያው ትምህርቱ ሆኖ ከዛ በኋላ ተሰጥኦ ቢከተል እና ቢያዝ ጥሩ ይመስለኛል። ይህንን የእሳቤ ልዩነት መሰረት እናደርግና ጋዜጠኛ የመሆን ህልም እንደሌለህ ነው ያወቅኩት። ጋዜጠኛ ለመሆን ሳታስብ ጋዜጠኛ ከሆንክ ተሰራ ወይስ ተፈጠርክ ብዬ እንደጠቂያ ያደረገኝ ይሄ ነው። ጥሩ ነው። ቀደም ሲል ነበረ በአስተማሪነት የሰራሁት። ከዛ በኋላ በ1972 ዓ.ም አዲስ አበባ ዩኒቨርሲቲ ገባሁ። ከዛ 75 ጨርሼ ያው እንግዲህ በፈተና ነው ኢትዮጵያ ሬዲዮ የገባሁት። እዛ ከገባሁ በኋላ ግን ስልጠና ይሰጣል። ገብቷል። ስልጠና ሳይሰጥ አየር ላይ አትወጣም። ወይዘሮ ዓለም ይባላሉ፣ ትልቅ ባለሙያ ናቸው። እሳቸው ስልጠና ሰጡን። ከዛ በኋላ አብረህ እየሰራህ ከሙያ ባልደረቦች ደግሞ በብዛት ትማራለህ። ሁሉም ደግሞ ቀናና ዝግጁ ናቸው ሊያስተምሩ። ከነሱም ትማራለህ። ከውጭ ሀገር የሚመጡ አሰልጣኞችም አሉ። እዚህ ትሰለጥናለህ። እንደገናም ደግሞ ውጭ ሀገር ላጭርም ስልጠና ሄደህ ትሰለጥናለህ። በዚህ መሀል ውስጥ ደግሞ የራስህ ጥረት አለ። እንደዚህ ሆኖ የመጣ ነው።